ማለናት እና ወንድ ኮንክ ለምን አሁን እዚህ አታደርገው? አሁንም እየለመንከኝ አይደለም? እሺ እንዴ መጣመድ ብል አረ ለቀው ነው ልጋቂ ነው የምሬን ነው። በርግጥ መጀመሪያ መጥቶብኝ ነበር፣ አሁን ደግሞ ተጣባሰብኝ። የኔ ምሽት ተመቷል። ቤት እንዳይበሰብስ ከፈለክ አንዴ ፍታኝና የተፈጥሮ ግዴታዬን ልወጣ። ቤቴማ እኮ ያው በቆሻሻ ከተሞላ ቆየኩ። አረ ማከመድ ብል ማያዝ እያቃተኝ ነው። ገንዘብ ሆነብሻል። እየቀለድክ ነው እንዴ? እኔ እኮ የምሬን ነው። ለሴት አዝናለሁ ምናምን ትላለህ። ወንድ ቦንክ ለምን አሁን እሷን ፈታት ታሸናት? አንተ ምን አገባ? ምን አለ ለኔ ሆነ አንዴ እድሉን ሰተኝ ምን አሱን ጎልጉዬ ባውጣለት። በጣም አሪፍ። ከዚህ ሶታ አንቺ ምን እንደማደርግሽ እየጠቆምሽ ነው። እንግዲህ በሉ መልካም የተረረብ ምሽት ይሁንላችሁ። መቼም ታውቃላችሁ አይደለም እዚህ በር ላይ ወጥምሻው ተምሻር የሚያህሉ ሰዎች እንደቆሙ አንድ ነገር እናደርጋለን ብትሉ ሊሆን የሚችለው መቼም ለእናንተ አልነግራችሁ። ለነገሩ ማለት ልክ ናት። በየትኛው አቅማችሁ ታደርጋላችሁ? በሉ እንዴ መልካም ምሽት። የታጠለኝ የምትሄደው ሀረር ላይ ቆንጆ ነገር እንዴ ቢያንስ እንኳን የቆንጆ ነገር አምጣልኝ። ዘረባል አቺ ያዝ አድርጊው ዝም ብዬ። እስኪ አንተ ደግሞ አፍህን ዝጋ እንዴ! በተወደደው ኩላሊት እኔ ምን አሰቃየኝ? እና ምርት አድርጊ ነው ሌላ ቀውማ እንዴ! ይሄን ያክል የአፍሪካ መሪ ወንበር አይደል? ይሄንን ከማየት ሞት ነበር የሚሻለኝ። ወይኔ ዝና ታውቂያለሽ፣ የሆነ ነገር እያሰብኩ ነበር። ብቻ ነው ያሰብኩት እንዳይሆን። አንቺ ደግሞ ምንድን ነው ያሰብሽው? መጀመሪያ አንተ ያሰብከውን ንገረኝ። እኔ ያሰብኩትማ ከነብሩክ ጋር አብሮ መምሸርን እያሰብኩ ነበር። አይገርምም? አንድ አይነት ሀሳብ ነው ያሰብነው፣ ግን መጀመሪያ ንብረታችንን እናስመልስ። እንግዲህ ጠበቃው ብቸኛው ስራው ይሄ እንደሚሆን ደግሞ ሲናገር ሰምተሻል። እርግጠኛ ነኝ ደግሞ ያሳካዋል። የእውነት አሁንስ ሁሉም ነገር ህልም እየመሰለኝ ነው። ህልም ከሆነ ግን አደራ እንዳልነቃ። ታስቢ፣ ሁሉን ነገር እየሆነ ያለው በእውነሽ ነው። ይልቅ ለብሩክ ሽምግልና ወደ ቅድስት ቤተሰቦች ለመሄድ እየተዘጋጀን ነው። ለመሆኑ የብሩክ ሚዜ ማን ነው? የብሩክ ሚዜ አንደኛ ዝናን ሊያደርገው ይመስለኛል። በልሰርጉን አንዳንድ አታደርገው ደግሞ ከይሬን ቃል ይሰማሽ ሳቅሽን ደግሞ ጨመር አድርገን በዘመውስ በጣም ነፍቆኝ ነበር። ቤቱን ማስለቀቅ ጥሩ አድርገህ ይልቅ አሁን ለሰርግ ቶሎ መዘጋጀት ነው። እስኪ መጀመሪያ እስኪ ነገር ይልቅና ከዛ ወደዛ እንገባለን። እንዴ ምን ነው እከለከላለሁ ብለህ ፈራህ እንዴ? እንዴ እኔን የመሰለ ብረት መዝጊያ አግኝቶማ ቢካሉ ይሄ ትልቅ ጉዳ እንዴ! ደግሞ እቺ ጉራኬት የመጣች ናት ይልቅ ያን መከራ አሳልፈን እንዲህ ቁጭ ብለን ስለ ሰርግ ማውራታችን በጣም ደስ ብሎኛል። ያው ተመስገን። እስኪ ለዚህ ስኬታችን ያስ ተመስገን። የዝና ስልክ ነው የጠራው። ማን ነው የሚለው? ካሌብ ነው የደወለው። ዳሩ ከወሬ ዛፍ ቅርንጫፎች ላይ አንድም ፍሬ ስለ ነገ ወይም ስለ ዛሬ የሆነ ቁም ነገር ባያፈሩም ትላንት
ትላንት ትዝታ ብቻ ነበር ብቻ የሆነውን ውሎ መሰለቁን ቀጠሉበት። አንክቴ በኢትዮ ኤርትራ ጦርነት ነው ሚስቱንና 2 እግሮቹን ያጣው። ዶራ ኤርትራዊቷ የልጁ እናት ሳትወድ የተለየችው በቤተሰቦቿ ግፊት ነበር። እንዴት ሊሆን ይችላል? እንዴት ነው ጦር ሰንዝሮ ስጋችንን ሊወጋ ከቆረጠ ሰው ጋር መኖር የምትፈቅጂው? እያሉ አብዝተው ተጫኗት። እሱም በርግጥ በሐሳብ ላልተግባቡ 2 ስግብግቦች ሲባል የሕዝብ ደም መፍሰስ አለበት ብሎ ባያምንም ለሀገር ክብር ሲል ነበር የሚስቱን ዘመዶች ለመዋጋት የወሰነው። ከሚሳሳለት ትዳሩ ሀገሩን አስቀድሞ 2 እግሮቹን ለእናት ሀገሩ ክብር ሲል ባድሜ ላይ ሰውቶ ተመለሰ። ትዳሩንም እግሩንም ተነጥቆ ሕይወቱ የቅርጻ ቅርጽ ሱቅ ውስጥ የታጠረ ሲሆንበት አይታ መጨከን ስላቃታት ልጃቸውን አብሮት እንዲኖር ፈቀደች። አንክቴ ተመልሶ ወደ ሻይ ቤቱ አልገባም። ጋሽ ፍሬቻ እየጮሁ በረጡበት መንገድ ቀስ እያለ ዊልቸሩ ላይ አቀርቅሮ ወደ ዶራ ሱቅ ማዝገም ጀመረ። የውስጡ ጩኸት አደባባይ የሚሰማ ይመስለዋል። ራሱን እየረገመ መፈጠሩን እያማረረ በዝግታ ተራመደ። ጽጌረዳ ሆቴልን ወደ ግራ አውጥቶ በቀኝ በኩል ባለው መንገድ ታጠፈ። በግዙፍ ሰውነቱ አቀርቅሮ ሲታይ ግራ ያጋባል። ደረቱን ገልብጦ በእግሮቹ መሄድ ባስለመደበት ጎዳና አንገቱን ደፍቶ በዊልቸሩ ቀሰስተኛ ጎማዎች ራሱን እየገፋ ሲሄድ መታየቱ አስገራሚ ክስተት ነበር። ግድ የለሽ የሆነ ይመስላል። የአጋሮ ሰማይ ጠርቷል። የጠዋቱ ደመና አርፍዳ በወጣችው ፀሐይ ብርሃን ተወልብሎ ፈክቷል። ዘወትር ሰው የማይረባቸው የአጋሮ ጎዳናዎች በሰው እንደተሞሉ የወትሮ ኑረታቸውን ቀጥለዋል። ሰው ወዲያ ይሄዳል፣ ወዲህ ይመለሳል። ይገዛል፣ ይሸጣል፣ ይስቃል፣ ያለቅሳል፣ በሥራ ተጠምዶ ይሯሯጣል። ሌላው በወሬ ተተብትቦ ይጎለታል። ተጎልቶ የማይፈታውን ህልም ተብትቦ ያስራል። በባዶ እጁ አፉን ሞልቶ አጋሮቼ እንጂ በጓሮ እያለ ይተርታል። ከጠራው የአጋሮ ሰማይ ስር ሁሉም የሕይወት መልኮች በእልፍ አይነት ቀለሞች ኅብር ፈጥረው ኑሮ ከሚሉት የተወጠረ ሸራ ላይ ተስለው ይታያሉ። በአንክሮ ለቃኛቸው የሚሰጡት ትርጉምም ለየቅል ነው። ከጠራው የአጋሮ ሰማይ ስር ሕይወት በእልፍ አይነት ሰዎች ታጅባ ወደ ላይ ትወጣለች፣ ወደ ታችም ትወርዳለች። አንዱን ለማንገስ ሌላውን ለማልከስከስ ትራወጣለች። ሲሻት በእርጋታ ሲሻት ደግሞ በፈጣኑ ክቢያ እየተቃኘች በተፈጥሮ ንጹሕ ቦይ ውስጥ ድፍርስና ንጹሕ መልኮቿን እንደያዘች ትጎርፋለች። አታገባም አታገባም ማሉዬ የኔን ጥላ ሌላ አታገባም አታገባም አታደልገውም ማሉ የኔ ናት። ጋሽ ባውዛ እየጮሁ በአንክቴ አጠገብ አልፈው የዶራን ፍራፍሬ መሸጫ መደብር ወደ ጎን ትተው ቁልቁል ሮጡ። ወደ ጅማ በር፣ ቅድም ወደ መጡባት የሻይ ቡና ኮሳሳ ዳስ። አንክቴ ዊልቸሩን ቆም አደረገና በሐዘን ተመለከታቸው። የሚያፈቅሩትን ሳይወዱ ማጣት ብቻ ጨርቅ ቢያስጥል ኖሮ ከእርሶ ቀድሜ 1000 ጊዜ አብጄ በየመንገዱ ዞር ነበር አለና በውስጡ ዶራን እያሰበ ነዲድ ፍቅሩን በሽሽቅ ፈገግታ እየተዘተ መንገዱን ቀጠለ። ዶራ የጥንት ትዳሩ ከሱቅ ውስጥ ቆማ ትስቃለች። ዶራ ትስቃለች ስታወራ፣ ስትስቅ ደግሞ ለጉድ ያምርባታል። ቴምር ናት፣ ጠይም ቴምር ወይም እሳት በስሱ የነካው ጠይም ቡናማ እንቁ። አንክቴ በንግግሯ መሳቅ ጀመረ። እንዲህ አይነት ነፃ የሆነ ሳቅ መቼ ነበር የሳቀው? አያስታውሰው። ሊሞት መወሰኑን ሲነግራት ሳቋ ድንገት ክስም አለ።
አልገባኝም አለች። ልጠይቀው ግን አልደፈረችም ነበር። በቀሰስተኛ ድምፅ ያለሷ መኖር እንደሰለቸው ነገራት። አይኖቹ እንባ አቅርረዋል። ተደግፋ ከቆመችበት ሁለመናዋን እየተንቀጠቀጠች አጠገቡ ለመድረስ ተራመደች። ከውቢቷ አጋሮ ሰማይ ስር ጸደይ የምትምነሸነሽበት ወቅት ነው። ሰው ይሮጣል። መኪናና ባጃጁ ይሽቀዳደማል። በሰው ሩጫ ሙቀቷ የማይበርደው አጋሮ የልምዷን እንደ ሁልጊዜዋ በወከባ ተሞልታ በቆነጃጅቶቿ ፈገግታ እንደታጀበች ናት። ጉማ ሱቅ ስር ከአንዲት አሮጌ ኩርሲ ላይ ተቀምጠው ለቀበቶ ቀዳዳ በመብሳት መተዳደር ከጀመሩ 4 ወራትን ያስቆጠሩት ጋሽ ባውዛ የኑሮ ቅኝታቸው መልኩን ለውጧል። እግሎችህስ ይሉታል አንክቴ በወላቃ ጥርሳቸው የሹፈት ሳቅ እየሳቁ። በቡና ይላቸዋል ፈገግ እያለ። ሱሌ ይላሉ ወደ ዳስ ካፍቴሪያ ወደ እነ ሱሌ ቡና መሸጫ አንገታቸውን አስግገው። 2 ቡና ይላሉ ድምፃቸውን ከፍ አድርገው። በዝቅታ ደግሞ ስታየኝ አሽኮለምማት ጀምሯል እኮ ይላሉ በሳቅ የያዙትን ቀበቶ ቀዳዳ እያበጁለት። የሰተቴ ልጅ ጉማ ከድር ይስቃል። ሳቃቸው ጋብ ሲል ጥያቄውን ይደግሙለታል። እግሎችህስ? ባድሜ ነዋ። እናንተ አባቶቼ ሞታችሁ ያቆማችሁልኝን ሀገር ለልጄ ትውልድ ላቆይለት ብዬ። ጋሽ ባውዛ ዝም ይላሉ። ዘመናትን የሚሻገር የሚመስል ድቅድቅ የያዘን ዝምታ። አሁን ሲገባቸው ለካስ ለዚህ ልባም ትውልድ ነው ማንነታቸውን ገብረው ሀገር ያቆዩለት። የሱሌ ቡና ከጠፉበት ሐሳብ ይመልሳቸዋል። ከቡናው ፉት እያሉ ይተያያሉ ሁለቱም። ምዕራፍ 35 መርዞ መርዘኛ የስልጣን ጠመኛ የእውነት ጠበኛ የሐሰት ፍቅረኛ። መንገደኛው ባለቅኔ እየለፈፈ ወደ ጎዳናው ወጣ። ጫንቃዬን ሲጫጫነኝ ድካም ነው ብዬ ላይ ናቸው ምንድነው ያለ ዕድሜ ያጎበጠኝ ብዬ ድህነቱ ይሆን ብዬ እሱማ ዘመዴ ለምጀው ተጣምደን ተጋብተን ተዋልደን ዝምድናውን በዋዛ ሽሮ አረገው። አገኘሁት የተጫጫነኝን ያጎበጠኝን መርዞ መርዘኛ ስልጣን ጥመኛ የእውነት ጠበኛ የሐሰት ፍቅረኛ። ለካስ ሰተት ብሎ ሲፈናጠጡ እንጂ ከተፈናጠጡ በኋላ ድምፅ አሰሙ። ሲለምዱት ለካስ ርስት ያደርጉታል፣ ይሞጭጩበታል። ለካስ ረስቸው ሊያነሳው ጊዜ ላይ ጥል ቀንጥሎ ያስተዛዝባል ቃል ማጉደል ቀሎ። በሉ ረዱ እንነጋገር፣ እንድንግባባ እንመካከር። ጫንቃዬ ላይ ሆነው የሚሉትን እንጂ የምለውን መስማት አልቻሉም። ጫንቃ ላይ ሆነው መግባባት የለም። ወርዳ አናግሩኝ፣ እንደራደር። ለጋራ ጉዳያችን እንሞካከር በጋራ ሜዳያችን። ሳይዋረዱ በቶሎ ይውረዱ፣ ሲወጡ የገቡትን ቃል አይካዱ። በክብር ጉብ እንዳሉ በክብር ጠብ ይበሉ። ተቅለስልሰው ገብተው አይኮሳተሩ። መርዞ መርዘኛ ስልጣን ጥመኛ የእውነት ጠበኛ የሐሰት ፍቅረኛ። በቀብድ መልክ
የሰጡኝን አሮጌ አልጋ መልሰው ይሰዱ። የነሱኝን እንቅልፌን መልሱ። የሰረቁኝን ሐቄን ወዲህ ይበሉ። ሂሳብ እንስራ፣ አታድበስብሱ። ያከሰሩኝን ዕድሜ ውለዱ። ዋናዬን እምቢ፣ ትርፌን ይውሰዱ። ይፍቱኝ፣ በቅቶኛል። በእኔ አይነግዱ። ለሥጋ ገበያ ከብቶችን ይንዱ። አዳሜ በየጫንቃዋ ሸክሟን አዝላ እንደጎበጠች ከራሷ ተካክዳ በሰው ሸክም መሳክ ከሆነ ሥራዋ ተማምሎ ሳይጨርስ መካካድ ብርቅ አይሆንም። ሸክሙም እያደረ ያብጥና ውረድ ሲባል ጫንቃ ገንጥሎ ልሄድ ዘራፍ ይላል። አያዘላልቅም፣ አያከራርምም። በስተርጅና ታዝሎ የትም መድረስ የለው ዘራፍ ተንጠልጥሎ። ሰተት ብለው ካህናት ሲወጡ ሰተት ብለው መውረድ አይርሱ። እፎይ! ምን አለ ቀስ ብለው እንደወጡ ቀስ ብለው ቢወርዱ። ጫንቃዬን አባብለው አሻሽተው ገብተው ግጠውት ልጠውት ይወርዳሉ። ምን ነው ጠባሳዬን ባየሁ ቁጥር እንድረግሞት ወይስ እንድመርቆት? አይ የመረጋገሙ ፖለቲካ ለማን በጀና? አዘናግቶ አዛገን አበሰበሰን እንጂ መች ፈይዶን። አሜን ይበሉ፣ ይቀበሉ። ምርቃት ነው፣ ከርግማን የላቀ ምርቃት። ርግማን ሊሆን ካልታመነ ያዙ ምርቃት፣ ልመርቃችሁ በሐቅ የታጠነ። አሜን ይበሉ፣ ይቀበሉ። ሊረገም መራቂ እንደኔ ያለ ሰው ከየትም አያገኙም። ያዙ፣ እንዳትመርዙን ተመርዛችሁ መርዙን ከብልቃጡ ለዩና ያዙ። እንዳትበክሉን ተበክላችሁ ብስብሱን ከንጹሕ መርጣችሁ ዋጡ። እንዳታበክቱን በክታችሁ እርሙን አርቁ ካፋችሁ። እንዳታሰክሩን በቀን ሰክራችሁ ውስኪ አትጨልጡ በረሃብ ሆዳችሁ። ጤነኛውን ሳትለዩ ከበሽታው ተኝታችሁ እንዳታበሰብሱን በስብሳችሁ ታማችሁ። እንዳታደናብሩን ተደናብራችሁ መቆምን አይስበክ መንጠራራታችሁ። መንገድ ለመብራት ስትታገሉ ፊት አጥርታችሁ ማየትን ቻሉ። ሳትሻገሩ ለማሻገር ቀደም ቀደም አትበሉ። ከማብቃታችሁ በፊት ራሳችሁ ብቁ። ከማስተማራችሁ በፊት ቀድማችሁ ተማሩ። ተማራችሁ መታችሁ ጠግባችሁ አታማሩ። አሜን በሉ፣ ያዙ፣ ታቀበሉ። እርግማን አይደለም፣ ባይገባችሁ ምርቃት ነው። አሜን በሉ። እንዳታደናቁሩን ደንቁራችሁ ለማውራት ከማሞጥሞጣችሁ በፊት መስሚያችሁን መርምሩ። እንዳታደድቡን ደደባችሁ ዕውቀቱን ከግምት ለዩና ሰብስቡ። ለማብላት ሳይሮጡ መጀመሪያ በልተው ይጥገቡ። ነፃ አውጪ ከመሆናችሁ በፊት መጀመሪያ ራሳችሁን ነፃ አውጡ። ሕዝቡን ለመጋለብ እርካብ ከመርገጣችሁ በፊት ኮርቻው መንበሩ ልኮት መሆኑን ያረጋግጡ። ካልሆነ ጥልቅ ብለው እንደገቡ ውልቅ ብለው ይውጡ። ይህ ባይሆን ምርቃቴ እርግማን ይሆንባችሁ። ያልጠረጠራችሁት ይመንጥራችሁ። እካክ ሰጥቶ ማከኪያውን ይንሳችሁ። አሜን በሉ። ከዚህም በላይ ይሁንባችሁ። ዝቅ ብላችሁ አሜን ብላችሁ የተቀበላችሁት ምርቃቴ ከፍ ያለ እርግማን ይሁንባችሁ። የዘቀዘቃችሁት ዘቅዝቆ ይግረፋችሁ። አንጋጣችሁ የለመናችሁት ዓይናችሁን ይጠንቁላችሁ። መርዞ መርዘኛ፣ ስልጣን ጥመኛ፣ የእውነት ጠበኛ፣ የሐሰት ፍቅረኛ። አሜን ካልከኝ እግዚአብሔር አቤት ይበልህ። አሜን ብለህ ይድፋ ካልከኝ ወንድምህ ሰይጣን በቀን ይጋልብህ።
ወዴት ስትለው ወዴትም ይበልህ፣ እንዴት ስትለው እንዴትም ይበልህ፣ ድንግርግር ያርግህ፣ ድንብርብር ያርግህ፣ ዳሩ መሃሉ ዳር ይሁንብህ፣ በልክህ ሙሾ አውርደው ይቅበሩ፣ በአስለቃሽ ቅኔ የውሸት ደረት ደልቀው ይሸኙ፣ ዋይ ዋይ ሳይሆን እሰይ እልልልልል ብለው ይቅበሩ። እሰይ 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 ተገላገልን፣ እሰይ ሞት ሞተልን፣ በሰቀቀን ኑሮ በቁም የገደልን፣ እሰይ መርዞ መርዘኛ ስልጣን ጥመኛ፣ የእውነት ገዳይ የሐሰት ውሽማ ፍቅረኛ፣ ላብላብለህ ደሃን የበላ ረሃብተኛ፣ ቆሌው ይራቅህ ከርስህን ይምታው መጋኛ። ምዕራፍ 36 የማፈንገጥ ጥበብ ራስን በማሸነፍ ይጀምራል። ከልማዳችሁ አፈንግጡ። መጀመሪያ ሰዎች ለራሳቸው በሚመች መልኩ ያበጁልንን ቦይ ትተን የነፍሳችንን መንገድ መከተል ስንጀምር ማፈንገጥ ይወለዳል። በራሳችን መንገድ ላይ የሕይወት ጥሪያችንን ተከትለን ለተፈጠርንለት ዓላማ መገዛት ስንጀምር ያኔ የማፈንገጥ ጥበብ በውስጣችን ይወለዳል። በዙሪያችን አብቦ ፍሬውን ለብዙዎች ያደርሳል። አፈንጋጭ ነፍሶች በማፈንገጣቸው የሚያገኙት ተወግረው እስኪሞቱ የነጻነት ሕይወት ነው። ለነጻነት የሚከፈለው ዋጋ በባርነት ውስጥ ካለው ሥቃይ አይበልጥምና በኖሩት ልክም ቢሆን ደስተኞች ይሆኑበታል። ደስተኛ ለመሆን የምትፈልግ ከሆነ ከዚህ እስር ቤት ነጻ ላውጣ። ይህን ሲለኝ በጣም ሳኩና በጥርጣሬ ትኩረት አየሁት። ምንም ፍርሃት አይነበብበትም ነበር። ተስፈኛነቱ እየገረመኝ ጠየቅኩት። ምን ማለት ነው አንተ እብድ? ከመቼ ወዲህ ነው እስረኛ አሳሪውን ነጻ የሚያወጣው? ከማንስ ነው ነጻ ሊወጣ የሚችለው? የተለመደ ስብከቱን በእርጋታ ቀጠለ። የባርነት ሰንሰለቱን ከእጅና እግራችን ላይ ፈተው አይምሮአችን ላይ ላጠለቁልን ለእኛ ግን ባርነትም ነጻነት ነውና በማፈንገጥ ውስጥ ለሚገኘው ደስታ ዋጋ የለንም። የነጻነት ቀናችንን በማክበር ተጠምደን ዘመናት እንዳለፉ ቆም ብለን ብናስበውና ሲገባን ባርነታችን መልኩን ለለወጠበት ቀን ነው ዳንኪራችን። መርተው ያሳቱንን መንገድ ስናማርር ሌላ መንገድ በስውር እየዘረጉልን መድረሻችን በእነሱ ፍላጎት የታነጸ እንጂ በእኛ ምኞት ልክ አይሆንም። ምኞታችንም ቢሆን ቅርጹ እነሱ በሰጡን ነውና የራሳችን ምኞት አይኖረንም። የምንኖረውም የምንመኘውም ባስቀመጡልን ልክ ነው። የክፉ ጥበብ ጥጉ ይሄ ነው። አንተ የጠማማ ሥርዓት እስረኛ ነህ። ንጹሕ ማንነትህን በክፋታቸው አሳድፈውታል። አፈንግጥና እንደኔ ነጻ አለው ገራፊውን በሐዘን ስሜት ቃላቱን አምርሮ። የበደል ጽዋው ሲሞላ እንኳን ሰው ተፈጥሮም ታፈነግጣለች። ከውስጥም ከውጭም ከፍጡራኗ ጋር አብራ ታምጻለች። እውነት በማፈንገጥ ውስጥ ተጸናለችና አፈንጋጭ ነፍሶች አብዝተው የሚከተሏትም ለዚህ ነው እያለ በሚያሰለች ድግግሞሽ ግራ የሆነ መፈክር ያሰማል። ይቆይና ደግሞ ገራፊውን በማስጠንቀቅ የማፈንገጥ ጥበብ ከስሩ ሳይገባ ለማፈንገጥ እንዳትሞክር ደግሞ ይለዋል፣ ራሱ መልሶ እያፈጠጠበት። ከገራፊው መልስ ሳይጠብቅ ምክሩን ይቀጥላል።
ምክንያቱም የራስን እውነት ለማስከበር የሌላውን እውነት መናቅ ትጀምራለህና ወደ ራስ እውነት ለመድረስ በሌላው እውነት ላይ ትረማመዳለህና በዚህም ቀድመው እንደወደቁት ትሆናለህ። ከጎን የተሰለፈ ሁሉ ቅኝቱን የተሰረቀ አይደለም። ተሰርቆም ከሆነ ማን እንደሰረቀው አያውቅም። የሰረቀውን ቢያውቅም የትኛው ቅኝቱን እንደሰረቀበት አይለየውም። ለዚህ ነው አፈንጋጭ ሙትቻ የበዛው ይልና አስፈሪ ሳቁን ይለቀዋል። ሐሳቡ እንዲገባኝ ብዙ በሞከርም የሚለውን መረዳት አልቻልኩም ይላል ገራፊው በተስፋ መቁረጥ እየተነጫነጨ። አንተ ሰውዬ አብዳ አታሳብደኝ፣ የማይገባኝን አትቀባጥርብኝ ከምትለው አንዱም እኔን የሚመለከት ጉዳይ የለውም ቢለውም ማቆሚያ የለውም። እባክህ ስማኝ፣ ይህን ብቻ ነው ለእኔ የምትውለው ውለታ። ባይገባህም ዝም ብለህ ስማኝ። ቢያንስ አንድ ቀን ገብቶ ትጠቀምበት ይሆናል። ለአንተ ብዬ ነው። እኔ ብሞት እንኳን ቃሌን ለትውልድ ታደርስልኛለህ እያለ አንጀት በሚበላ አንደበት ተንበርክኮ ይማጸነዋል። ሚስጥር ነው ብሎ እያንሾካሾከ ይደሰኩራል። ከልብ ሐቅ በቀር ማንንም አትመን ይለዋል። ማንንም አትመን። የማንነት ስሬን የነፍሴን ገዝግዘው ዜማዬን በዝብዘው ቅኝቴን ዘርፈውኛል። ክብሬን ሰውነቴን በወንጀለኞች ተቀምቻለሁ እያለ በአደባባይ ቆሞ ሌባን መርገም የተካነ ጅል፣ በአደባባይ ቆሞ በዳዩን በመውቀስ ቀኑን የሚገፋ ብኩን፣ ተበደልኩ በሚል ሰንካላ ሰበብ ለመፍትሔው በደል ቆጣሪ ሰው ማመን ከንቱ ነው። ምክንያቱም ክንዱ ሲፈረጥም ነገ ቀን አቅም ሲሰጠው ለሚልቀው በደል እጁን እንደማያነሳ እርግጠኛ መሆን አይቻልምና የማሸነፍ ሕልሙ መሸነፍ የሆነው መልሶ የማፈንገጥ ግቡን ቅኝት ከማስመለስ በዝርፊያ መዝጋት ልማዱ ስለሆነ ነው። ለዚህ ነው የቁልቁለት ተራማጅ ሀገሩን የሞላው። ለዚህ ነው ቀልደኛ ነፃ አውጪ በኢትዮጵያ መሬት ላይ እንዳረም የበዛው። ትውልዱ አሸዋ ላይ እንደተበተኑ የጤፍ ፍሬ ቅንጣቶች ለፍለጋ አታካች ሆነው ቀኖቹ ብዙ ቢባክንም ትርፉን ከኪሳራው መለየት አልተቻለው። እውነቱን ጠምዝዘው ማንነቱን ካሳጡት ክፉ ጠቢባን ቅኝቱን ማፈንገጥ ካልቻለ ይባስ ነው ከዚህም። ልብ በል፣ ከቅኝቶቹ መሃል የጎደለውን ለይቶ ማወቅ ያልጎደለው ላይ ከመንጠልጠል አያድንም። ያልጎደለው ላይ በቃል ሐሳብ መንጠልጠልም የጎደለውን ለይቶ ማወቅን አያድልም። እንደተለመደው ይህም ለገራፊው ከግራም የባሰ ግራ ሐሳብ ነበር። ከወራት የተምታታ የገራፊና ተገራፊ ክርክር በኋላ ጉዳዩ ተመርምሮ ወንጀል ስላልተገኘበት በነፃ ይለቀቅ ሲባል ገራፊው ከተገራፊው በላይ በኀፍረት እፎይታ ተነፈሰ። እብድ ነውና በነፃ የመለቀቅ አዋጅ ተነግሮለት ከስር ሲፈታ ወደ ቤት የወሰድኩት እኔ ነበርኩ። እኔ ገራፊው። ብዙዎቹ በሕዝብ ታጅበው በእልልታና ጭፈራ ሲወሰዱ እሱን ያስታውሰው አልነበረም። ቤተሰብ የለኝም አለ። እውነቱን ነበር። ታስሮ የተገረፈው ለኢትዮጵያ ነው። ሲያገግም ለበቀል ምሱ ቢገርፈኝ ቢገለኝ ግድ አልነበረኝም። ቁስሉን በዘይት አጠብኩለት ሲል ገራፊው በቁጭትና እልህ እየነደደ ሐቁን ለሚያገኘው ሁሉ መናዘዝ ቀጠለ። ታክሞ ሲድን
ተገራፊው የክብር እራት ገራፊውን ጋበዘው። ገራፊውን አብሮት እንዲሄድ ጠየቀው። የሰማውን ሊያምን ይቅርና መስማቱን እርግጠኛ መሆን እየከበደው ዓይኖቹ በእንባ ታጠቡ። ገራፊው ለእኔ በራስ ቀብር ላይ የመቆምን ያህል ነበር ስሜቱ። ግራው ደስታ፣ ቀኙ ሐዘን የሆነ ዝብርቅርቅ እውነት፣ የማይሸሹት የማይኖሩት አይነት ውጥቅጥ፣ በነፍስ ሐቅ መበለጥ ከመጋለጥም በላይ ነው ለካስ። አንድም የኀፍረቱ ጋት፣ ሁለትም ነፃ የመውጣት የትንሣኤ መልክ ያለው ውልደት ነው። ከሕይወት ዝተት ላይ ቃርመው እንደሰሩት የቅጥልጣይ ውቅር ኩታ የራስ ማንነት ሲጋለጥ በራስ የማፈር ነው ቅጣቱ ለካስ። ማቅ ለብሶ በእንባፍም መንፈር፣ በቁጭት መጠበስ ነው ክፍያው። የሥጋ ሥጋነት አፈርነት መሆኑ በነፍስ መገለጥ ውስጥ መዳሰስ ሲፈታ ነው ዋይታው። ለራስ ሙሾ የመደርደር ምዕራፍ የሚሆነው ለካስ አለ ገራፊው በኀፍረት አቀርቅሮ እየተንሰቀሰቀ። ተገራፊው በወንድማዊ ፈገግታ እያጽናናው አብረው የክብር እራት ላይ ታደሙ። ወደ ጆሮ ተጠግቶ እንዲህ አለው። እንኳን በግራ መጋባት ቀናችን ውስጥ አድብተው እግረ መንገዳቸውን ለፈጠሩት በዝባዥ ሥርዓት ዕድሜያቸውን ተጨንቀው ባበጁልን ተራራ እንቅፋትም ለመውደቅ አልተፈጠርንም እኛ አለው። ገራፊውን ግራ መጋባቱን አይቶ ክንዱን ይዞ የወዳጅነት እየወዘወዘ ባሸለብንበት አድብተው የማንነት ሥራችንን ገዝግዘው የነፍሳችንን ሊነጥቁን የጠዋት ቅኝታችንን ሊዘርፉ ዘርፈው ሊከብሩበት ወጥነው እንደሆነ ስናቀው ዝም ማለታችን የእርግማን እንዳይሆን ነበር የተገረፍነው። ሥርዓቱ እንጂ አንተ አይደለህም አስረ የገረፍከኝ። አንተማ ወንድሜ ሲነጋ አብሮ የሚነጋልን፣ ሲጨልም ተስፋችን አብሮ የሚከስም የአንድ ፀሐይ ልጆች ነን። ይልቅ ናቀፈኝ አለና ገራፊውን አጥብቆ አቀፈው። ባለ ንጹሕ ልቡ ገራፊ ለራሱ ብቻ በተሰማው ድምፅ ቁጭቱን አወራረደው። ራሴን ነበር ለካስ ገርፍ የኖርኩት። የቁጭትም ልቤን ሞላው። ጀርባዬ አካባቢ ህመም ተሰማኝ አለ ገራፊው ከልቡ እያነባ። በመጨረሻም በእልህና ቁጭት ተሞልቶ በይቅርታ ገራፊውን እያየ እንዲህ ሲል ያጽናናው ጀመር። ያፈነገጥኩት የመበዳደልና የመገዳደል ታሪካችንን ልንቀጥል አይደለም። ይቅር ተባብለን መንገዳችን የፍቅር እንዲሆን እንጂ የራሳችን ቅኝት ተዘባርቆ ስለ ሀገር ቅኝት መምታታት የምናትት ሁላችን ቆም ብለን በጥሞና ወደ ራሳችን የተመለስን ቀን የሚገባን እውነት ከቆምንበት ያስተሳሰብ ጎራም ያቆምን የክፉ ጠቢባን ጥበብ መሆኑ ነው። ዝብርቅርቅ ሲሆን ነው የሕይወት ዜማችን የሚገባን እንጂ ሁላችንም በተሰረቀ ቅኝት ነው ቀናችንን የምንገፋው። በክፉ ጠቢባን ተረክ ከታነጽንበት እውነት ለማፈንገጥ የምንጠብቀው የቀጠር አንድ ተረት ቡና ይጋብዛቸዋል። ልብቅናዎቹ የአጋሩ ወጣቶች ያበሏቸዋል፣ ያስበረጭጨዋቸዋል። በረንዳ እያደሩ ቀን ይገፋሉ። ላይ ጥሉት ቢመቱት ስንዝር ፈቀቅ ላይ ያደርጉት ይታገሉታል። በጊዜና ሰው ርብርብ የከሰረ ንብረታቸውን ብቻ የማይወዱት እትዬ ማሩ ልታገባ ነው የሚለውን ነው። እንዲህ ሲባሉ እብደታቸው ያገረሻል። ማሩ ማሩዬ የድሮ ትዳራቸው ስም ሲጠራ በንዴት ይናጣሉ። ማሩ ማሩዬ የጥንት ባለቤታቸው እትዬ ማሩ እጦታቸውን ሳይታገሱ እንደ ምናምንት ያሽቀንጥረው እንደ ላቂቃ ከቤት አውጥተው የወረወሯቸው ሴት፣ ለእብደት ዕጣ የዳሯቸው እመቤት፣ ለብርድ ግብር የጣሏቸው፣ ለበረንዳ ኑሮ አሳልፎ የሰጧቸው
ለሰሚው ክፉ ሴት ናቸው። ቢሆንም ጋሽ ባውዛ በፍጹም በክፋት ስም መጥራት አይፈልጉም። ዛሬም ወይዘሮ ማሩን የማያረጀው ልባቸው ንግሥት የሆነችውን ሴት አብዝተው ይወዷታል። ለዚህም ነው ማሩ ልታገባ ነው ከተባሉ የእብደታቸው ገሞራ በእጥፍ ፈልቶ በጎዳና የሚያስሮጣቸው። ይህ ሁሉ ሲሆን አንክቴ ጉማ ግን አልሳቀም ነበር። አዘነ እንጂ ከልቡ ጥርሱን አላሳጣም። የጋሽ ፍሬቻ ቁስል ያመዋል። ዘወትር እንዲህ እንደሆኑ ቢያውቅም አያስችለውም። ያዝንላቸዋል። እሳቸው ከኔ በምን ይለያሉ? ራሱን ይጠይቃል። በምንም ለራሱ ይመልሳል። የአባት ሕመም ወደ ልጅም ያልፋል ይላል በውስጡ። ሻይና ቡና ከሚነገድባት፣ ታሪክና ተረት ከሚተረክባት፣ ሳቅና ጨዋታ ከሚሰለቅባት፣ ያለና የሌለ ከሚከተፍባት፣ ከሚዘለዘልባት ትንሽ የላስቲክ ዳስ ውስጥ የነበሩት ወጣቶች